ወይል እንግዲህ አሁን አዲስ አመት እየተቃረበ ነው and I'm pretty sure መቼስ ለአዲስ አመቱ እቅድ ሐሳብ ምናምን ነገር ይኖራችኋል ወይም ደግሞ ማሳካት የምትፈልጉት ነገር ግን ችግሩ ምንድነው አብዛኞቻችን እነዚህን እቅዶች ስናወጣ ዲሲፕሊንድ አይደለንም ማለትም ያንን ነገር ኢቭን ለመጀመር ዲሲፕሊን የለንም አሊያም ደግሞ ጀመረን በሁለት ሳምንቱ or even በአንድ ወር ውስጥ ያንን ነገር እናቋርጠዋለን ወይም ደግሞ ኮንሲስተንሲ የለንም ማለት ነው you see አብዛኞቻችን እቅድን የማውጣት ወይም ደግሞ አዲስ አመት ሲመጣ ዲሲፕሊንን የማውጣት ችግር የለብንም in fact በአሁኑ ክረምት ላይ እኔ ግሩፕ ክላሶችን በጣም ላውንች አድርጌ ነበር ማለትም 2019 ሲገባ አዲስ አመት አዲስ ማንነት የሚባል ነገር ሳይሆን በዚህ በክረምት ውስጥ መለማመድ የምትፈልጉ ሰዎች ብዬ ማለት ነው and በጣም በሚገርም ሁኔታ በጣም ብዙ ሰዎች ጆይን አድርገው ነበር ችግሩ ግን አብዛኞቻቸው ኮመን የሚያደርጋቸው ነገር ያሰቡትን ወይም ደግሞ ያቀዱትን ነገር ማስቀጠል ነው ወይም ደግሞ አንዳንዶቻቸው እስከናካቴው ያልሙታል ግን አይጀምሩትም and this is the problem actually በዛሬ ቪዲዮ ላይ ለእናንተ መቅረፍ የምፈልገው የምርም በህይወታችሁ ላይ ዲሲፕሊን መሆንና ኮንሲስተንት እንድትሆኑ ከፈለጋችሁ አሁን የምነግራችሁ ነገሮች ግዴታ ያስፈልጓቸዋል because let's face it ሚሊዮን ጊዜ በጣም አሪፍ እቅድን የምታወጡ ከሆነ ያ ነገር አይሳካም in fact አብዛኞቻችሁ እቅድን ለማውጣት እንኳን ዲስከሬጅ የምትሆኑት ምክንያቱም ለረጅም ጊዜ እቅድን ታወጣላችሁ ስለማታሳኩት ነው ማለት ነው and ከዛሬ ቪዲዮ ጀምሮ እንግዲህ ያ ነገር ይቀራል ስለዚህ በረም ባርጋችሁ እስክሪብቶና ወረቀታችሁን ይዛችሁ አድምጡኝ because I'm not joking በዚህ ነገር ታውቃላችሁ Alright ምናልባት ለማታውቁኝ ሰዎች ዲዲ ያባላለሁ ፐርሰናል ዲቨሎፕመንት አስተማሪ ነኝ በዚህ ዩቲዩብ ቻናሌ ላይ ደግሞ ለእናንተ የሚጠቅሙ ከህይወት ጋር የተገናኙ በተለይ ደግሞ ፕሮዳክቲቪቲ ላይ ፎከስድ የሆነ ኮንቴንቶችን አወራለሁ ማለት ነው አዲስ ከሆናችሁ ሰብስክራይብ አድርጉና ፋሚሊያችን ጆይን አድርጉ ኤኒዌይስ ወደ ገደለው እንሂድ ኦኬ ሶ የመጀመሪያውን ቲፕ ከመናገሬ በፊት በመጀመሪያ ዲሲፕሊን እና ኮንሲስተንሲ ምን ማለት ናቸው ማለት ይሄንን ቃል አብዛኞቻችንን እንሰማዋለን አይደለ ዌል ዲሲፕሊንድ መሆን ማለት በነገራችን ላይ ፕላንን መከተል ማለት ነው ማለትም ለምሳሌ አሁን ምናልባት ካላንደራችሁ ላይ ወይም ደግሞ ቱዱ ሊስታችሁ ላይ በዚህ ሰዓት ይሄን ነገር ማድረግ አለብኝ ከሆነ ደን የናንተ ስራ የሚሆነው ያንን ካላንደራችሁን መከተል ወይም ደግሞ ፕላናችሁን መከተል ነው ማለት ነው and consistent ደግሞ የምንለው ምን ማለት መሰላችሁ አንድ ነገር ከጀመራችሁ በኋላ ያንን ነገር ማስቀጠል ነው which we call it lifestyle መከተል እንደዚህ ብላችሁ አስቡ አንድ ሰው ለምሳሌ አሁን እንበልና ላይፍ ስታይሉ ተቀጥሮ የሚሰራ ነው ብዙም ጊዜ የለውም የሚሯሯጥ አይነት ሰው ነው ስለዚህ ይሄ ሰው ከመሬት ተነስቶ ከዚህ በኋላ አዲስ አመት ሲመጣ ኤክሰርሳይዝ ጀምራለሁ ጂም እሄዳለሁ ምግቤን አስተካክላለሁ 50 ፔጅ መጽሐፍ አነባለሁ ምናምን ነገር ብሎ ትላልቅ ግቦችን ቢያወጣ ወይም ደግሞ ኦንሊ ሶሻል ሚዲያ ላይ ያየው ሰው አንድ በጣም የሚኮራበት ሰው የሚወደው ሰው የሚያደርገው ነገር አደርጋለሁ ቢል ያ ነገር አይሆንም ምክንያቱም ያለው ከረንት ላይፍ ስታይል ያንን ነገር ስለማይፈቅድ ማለት ነው ስለዚህ ሁለቱን አንድ ላይ ማሻፕ ስናደርገው ምንድነው ዲሲፕሊንድ መሆን ማለት ፕላንን መከተል ሲሆን ኮንሲስተንት መሆን ማለት ደግሞ ላይፍ ስታይላችን መከተል ማለት ነው ስለዚህ ሁለቱን እንዴት አድርገን ነው ማሻፕ የምናደርገው well let me start የመጀመሪያው አይደንቲቲ ቼንጅ ነው የሚያስፈልጋችሁ የማንነትን ጉዳይ ወይም ደግሞ ማንነታችሁን መቀየር ማለት ነው ምን ማለት ነው አንድ ሰው ዲሲፕሊን ወይም ደግሞ ኮንሲስተንት ለመሆን ብሎ ሲያስብ የሆነ አዲስ ቀመር የሚያመጣ ይመስለዋል but the question is it is an identity change እንበልና አንድ ሰው በዚህ አመት ላይ በቃ ጂም ጀምራለሁ ቢዝነስ ላይ እሰራለሁ መጽሐፍ ማንበብ ጀምራለሁ ብሎ ካወሰነ ወይም ደግሞ ካቀደ ማለት ነው ዲሲፕሊን ኮንሲስተንት መሆን የሚችለው only identity change ካረገ ነው መጽሐፍን አነባለሁ ካለ instead of saying መጽሐፍን ከዚህ በኋላ አነባለሁ ሳይሆን ከዚህ በኋላ መጽሐፍ አንባቢ እሆናለሁ ከዚህ በኋላ ጤናዬን የምከታተል ሰው እሆናለሁ ከዚህ በኋላ ራሴን የምወድና የማከብር ሰው እሆናለሁ ከዚህ በኋላ ጤናዬን ብቻ ሳይሆን መንፈሳዊ ህይወቴንም እቆጣጠራለሁ ወይም ደግሞ እንከባከባለሁ you see this kind of ንግግርን በመታደርጉበት ሰዓት ምን ይሆናል መሰላችሁ አይምሯችሁ ኦኬ መጽሐፍ አንባቢ የምትሆኑ ከሆነ ምን አይነት በየቀኑ ልምድ ያስፈልገናል መጽሐፍ አንባቢ በየቀኑ ቢያንስ መጽሐፍ ሳያነብ አይውልም ሰውነቱን የሚቆጣጠር ወይም ሰውነቱን የሚከባከብ ሰው በቀን ውስጥ ወይ ዳይቱን ወይ ውሃውን ወይም ደግሞ ኤክሰርሳይዝ ሳያደርግ አይውልም ማለት ነው አይደንቲቲ ቼንጅ ካደረጋችሁ በየቀኑ የሚያስፈልጋችሁን ሀቢት ታደርጋላችሁ and ያ ነገር ደግሞ ኮንሲስተንት ወይም ደግሞ ዲሲፕሊን እንድትሆኑ ያደርጋችኋል ማለት ነው ሶ የመጀመሪያው በ2019 ማድረግ ያለባችሁ አይደንቲቲያችሁን መቀየር ነው ከዚህ በኋላ እንደዚህ አይነት ሰው አልሆንም እኔ እንደዚህ አይነት ሰው ነኝ ከዚህ በኋላ ሲጋራ ማጨስን አቆማለሁ ሳይሆን ከዚህ በኋላ ሲጋራ የሚያጨስ ሰው አልሆንም you see identity change ሁለተኛው ደግሞ already ከለመዳችሁት ነገር ጋር ይሄንን አዲስ ነገር አታች አድርጉ ማድረግ የምትፈልጉትን ነገር ለምሳሌ ዲሲፕሊን ያልሆናችሁት ምን ነገር ላይ ነው ኮንሲስተንሲ ያጣችሁት ምን ነገር ላይ ነው እንበልና አንድ ሰው ውሃ መጠጣት ሞክራለሁ ማለት ለመጠጣት ሞክራለሁ ግን በቃ እየቻልኩ አይደለም ዲሲፕሊን አስቀምጣለሁ እኮ ግን በቃ የሆነ ለትንሽ ጊዜ አረጋውና ተዋለሁ የሚል ሰው ካለ then ይሄንን ውሃ መጠጣት የሚለውን ሀቢት እንበልና ዝም ብላችሁ ከመሬት ተነስታችሁ ውሃ ጠጣለሁ ከምትሉ
ዴዲኬትድ የሆነ ታይም አድርጉለት ወይም ደግሞ ከዚህ በፊት የምታደርጉት ሀቢት ካለ አንድ ላይ ስታክ አድርጉት። ለምሳሌ ጠዋት ከእንቅልፋችሁ እንደተነሳችሁ ሁላችንም በአውቶ ፓይለት የምናደርገው ነገር ጥርሳችንን መቦረሽ፣ ፊታችንን መታጠብ አይደለ? ውሃ ከነካችሁ አይቀር ጥርሳችሁን ከቦረሻችሁ አይቀር አጠገባችሁ ሁልጊዜ ማታ ማታ ላይ በኮዳ ውሃ አስቀምጡና ሂዱ። ጥርስ ብሩሻችሁ አለ፣ ኮልጌቱ አለ፣ ከዛ በኋላ ውሃ የምትጠጡት ማለት ነው። አጠገብ ላጠገብ አስቀምጡት። የዚህን ጊዜ ጥርሳችሁን ከቦረሻችሁ በኋላ እዛው ተጠጣላችሁ። ኪችናችሁ ላይ ሁልጊዜ ውሃ የሚጠጣበት ጆግና ብርጭቆ ፊት ለፊት ይቀመጥ። ስለዚህ ሁለተኛው ቲፕ የምነግራችሁ ምንድነው መሰላችሁ? ዲሲፕሊን መሆን የምትፈልጉት ነገር ላይ ቢዝነስ ላይ ሊሆን ይችላል፣ ላይፋችሁ ላይ ሊሆን ይችላል፣ መንፈሳዊ ህይወት ላይ ሊሆን ይችላል። በቀላል ቪዚብል እንዲሆን አድርጉት ወይም ደግሞ ኦሬዲ ከምታደርጉት ነገር ጋር አታች አድርጉት ለማለት ፈልጌ ነው። ስለዚህ ካይንድ ኦፍ ፍሪክሽን አትፍጠሩ። ማለትም አሁን ለምሳሌ አንድ ሰው ከዚህ በኋላ መጽሐፍን ማንበብ ፈልጋለሁ ብሎ ያቺኛውን መጽሐፍ መደርደሪያ ውስጥ የሚያስገባ ከሆነ አይምሮ ወይም ደግሞ አይናችን ስለማያየው ያንን ነገር አያደርግም። በት what if ያንን መጽሐፍ ዴስክ ላይ ቢያስቀምጠው፣ አልጋው ላይ ቢያስቀምጠው? ታውቃላችሁ ብዙዎቻችን ስልካችን ላይ አዲክትድ የሆነው በነገራችን ላይ ስልካችን ከእጃችን ስለማይለይ ነው። yes ስልካችን በየቦታው ስላለ then አይምሮአችንም ያንን ነገር ስለሚያዩ then ከዛ ነገር ጋር አታችድ እንሆናለን። then መልመድ የምትፈልጉትም ሀቢት ካለ ልክ እንደዚሁ make it visible እንዲሁም ከምንም በላይ ደግሞ ለመታየት ቀላል ይሁን ማለት ነው። ኦኬ ሶስተኛ more consistency ላይ ፎከስ ያደርጋል። አንድ ነገር ጀምራችሁ ማስቀጠል ከፈለጋችሁ ጥግ ድረስ ማለት ነው ትራክ ማድረግ አለባችሁ። ያንን ነገር ሁል ጊዜ ትራክ መደረግ አለበት። ሀቢት ትራኪንግ ላይ እኔ እንዴት ሁል ጊዜ እንደምናገራችሁ ታውቃላችሁ። ለምሳሌ የኛ የዴሊ ሞመንተም አፕሊኬሽናችን ዳውንሎድ ካደረጋችሁት እንግዲህ እላዩ ላይ የራሱ የሆነ ሀቢት የምትል ታብ አለች። ያ ሀቢት ላይ የምትፈልጉትን ነገር ትዘረዝራላችሁ እንደን ማታ ማታ ላይ ቼክ ታደርጉታላችሁ ወይም ደግሞ ትራክ ታደርጉታላችሁ ማለት ነው። ለምሳሌ እዚህ ስክሪን ላይ የምትመለከቱት እኔ ሰሞኑን ያስኳቸው ሀቢቶች ናቸው። እንደምታዩት አንዳንዱ ቼክ ተደርጓል፣ አንዳንዱ ባዶ ነው። ሶ ያ ማለት ባዶ የሆነው ነገር ላይ እኔ ሰነፎኝ ነበር ማለት ነው። to be honest no አይደለም። እሺ ኮንሲስታንት መሆን ከፈለጋችሁ አንድ ቀን ጥሩ ትሰራላችሁ፣ አንድ ቀን ጥሩ አትሰሩም፣ አንድ ቀን ጥሩ ትሰራላችሁ፣ አንድ ቀን ደግሞ ጥሩ አትሰሩም። the point is ምንድነው ሙሉ ለሙሉ ቼክ ማድረግ አይደለም አላማው ግን ራሳችሁን ትራክ ማድረግ ነው። የቱ ጋር በቃሌ ተገኝቻለሁ፣ የቱ ጋር አልተገኘው እነን ያልተገኛችሁበት ቦታ ደግሞ ካለ ለምንድነው የዚህን ቀን ነገር ቼክ ያላደረኩት የሚለውን ማየት አለባችሁ ማለት ነው። ብዙ ጊዜ እኔ ሀቢቴን ቼክ ሳላደርግ የምቀረው እውነቱን ለመናገር ወይ ስልኬ ከጄ ሳይኖር ሲቀር ነው ኦር ረስቼው ነው እስከናካቴው እንጂ በተሻለ መጠን I'll try to complete it so ምናልባት የዴሊ ሞመንተም አፕሊኬሽናችን ዳውንሎድ ማድረግ ከፈለጋችሁ ቴሌግራም ቻናላችን ላይ አለ፣ አሊያም ደግሞ እስከ መስከረም አንድ ድረስ እየጠበቅን ነው። and finally Google Play ላይ እና App Store ላይ እናመጣዋለን። በነገራችን ላይ የዚህ አፕሊኬሽን ፋውንደር እኔ ነኝ፣ ዋናው መስራች ማለት ነው። so ምናልባት ለማታውቁ ሰዎች anyways ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ኦር ደግሞ ቀጥታ ዌብሳይታችን ላይም ታገኙታላችሁ the web versionም ስላለ ማለት ነው። ኦኬ አራተኛው ደግሞ ምንድነው መሰላችሁ? always መዘጋጀት አለባችሁ፣ prepared መሆን አለባችሁ። ቅድም መግቢያ ላይ እንደተናገርኩት እንግዲህ ዲሲፕሊንድ መሆን ማለት ፕላናችሁን መከተል ነው ብያለሁ። ኮንሲስታንት ደግሞ ለመሆን ከፈለጋችሁ ላይፍ ስታይላችሁን ተመልከቱ ብያለሁ አይደለ? you see አንዳንድ ጊዜ አይምሮአችን ክላሪቲ ይፈልጋል። ምን ማለት ነው? ለምሳሌ ዛሬ ጧት ተነስቼ ይሄንን ቪዲዮ ለመቅረጽ ሳስብ ማለት ነው ትናንትና ማታ ኦሬዲ ተዘጋጅቼበት ነበረ and ስክሪፕቱ ደግሞ የዛሬ ሳምንት ነበር የተጻፈው። so you see ቀድሜ እነዚህ ነገሮች ስለተዘጋጀውበት then አይምሮዬ ወይም ደግሞ ላይፌ ያንን ነገር መከተል በጣም ቀላል ይሆንለታል ማለት ነው። ዲሲፕሊን የማልሆንባቸው ጊዜያቶችን በነገራችን ላይ አለኝ እኔም and ሁልጊዜ ኖቲስ ያደረኩት ነገር ምንድነው ዲሲፕሊን የማልሆነው እዚህ ቢካዝ ቀድሜ እነዛ ነገሮች ስለማላይ ትራክ ስለማላደርግ ነው ማለት ነው። ኦር ደግሞ ሲጀመርም ፕላን ስለማላደርገው ነው። so always ቀድማችሁ መዘጋጀት አለባችሁ። በ2019 ጂም መጀመር የምትፈልጉ ከሆነ ኦር ቢዝነሳችሁ መጀመር የምትፈልጉ ከሆነ whatever ሊሆን ይችላል ቀድማችሁ ተዘጋጁ። ምን አይነት ልብስ ነው የምለብሰው? ምን አይነት ድርጅት ነው የምከፍተው? ምን አይነት ነገር ነው ማድረገው? ምን አይነት ጥናት ነው ማጠናው? ተማሪዎችም ካላችሁ የሚቀጥለው ዓመት ምንድነው የሚጠብቃችሁ? እነዚህ ነገሮች ቀድማችሁ ማወቅ አይምሮአችሁን ማዘጋጀት ማለት ነው። አይምሮአችሁ ደግሞ ከተዘጋጀ ያንን ነገር ለማድረግ ቀላል ይሆንለታል። ይሲ መረዳት ያለባችሁ ነገር አንድ ነገር ለማድረግ አይምሮአችሁ ያን ያህል ስራ አታሰሩት። like I said ቅድም ስልካችን ሁል ጊዜ እጃችን ላይ ስለሆነ ለአይምሮ ቀላል ነው ያንን ነገር ብድግ አድርጎ ለመነካካት ማለት ነው። መጽሐፍ አንባቢ መሆን ከፈለጋችሁ መጽሐፋችሁን አደብቁት ማለት ነው፣ ፊት ለፊት አድርጉት። just like that አይምሮአችን ነገሮች ክሊር ሲሆንለት ቀድማችሁ ፕላን ስታደርጉለት then easily ያንን ነገር መከተል ይችላል ማለት ነው። አምስተኛ this is where I would say be serious okay now
ዲሲፕሊንድ ለመሆን ኦር ደግሞ ኮንሲስተንት ለመሆን የሆነ በሽታ ስላለባችሁ አይደለም ኦር ደግሞ ገና ስትወለዱ እናንተ ያ ነገር ሳይሰጣችሁ ቀርታችሁ አይደለም። አይ ቲንክ ዲሲፕሊን መሆን ካለባችሁ የምታደርጉትን ነገር ለምን የሚለውን ጥያቄ መጠየቅ አለባችሁ። ለምሳሌ አሁን እኔ ህይወቴን ማሻሻል እፈልጋለሁ ስል ለምን ሲባል አሁን አይ ማይ ሴ ኦ ቢካዝ የራሴን ህይወት እንዲሁም የቤተሰቤን ህይወት ማሻሻል ስለምፈልግ and በዚህ ነገር መጨናነቅ ስለማልፈልግ ምናምን እላለሁ። ጂም መስራት እፈልጋለሁ ኦር ጂም መጀመር አለብኝ ስል ለምን ካልኩኝ ቢካዝ ጤናዬ እንደዚህ ስለሆነ እንደዚህ ማድረግ ስላለብኝ። ይሄ ካይንድ ኦፍ የምታደርጉት ነገር ምክንያት ሊኖረው ይገባል። እና አብዛኞቻችሁ አክቹሊ አብዛኞቻችሁ ብቻ ሳይሆን አብዛኞቹ ክላይንቶቼን ማየት ይችላሉ። በተለይ ግሩፕ ክላስ በተለይ ከከፈትኩ በኋላ most people are consistent ምክንያቱም ሚዲያ ስላለች most of my clients are consistent because እኔ አሳይመንት ስለጠየኩና and they know አንገታቸው ላይ እንደምቆም ያውቃሉ። ምንም አይነት ወደዚህ ወደዛ የሚባል ነገር የለም። like literally I hold them accountable but the question is እስከመቼ እኔ እንደዛ ላደርግ እችላለሁ? you see ከራሳችሁ ጋር accountable ልትሆኑ ይገባል። serious ልትሆኑ ይገባል። ይሄንን ጀርኒ ስትጀምሩ ይሄንን ፕላን ስታደርጉ or whatever ስትጀምሩ ማለት ነው ለራሳችሁ ነው፣ ለማንም አይደለም። everything that you're doing ለገኔ ነው ለገሊት ነው አትበሉ። ለራሳችሁ ማድረግ አለባችሁ and ለራሳችሁ ደግሞ ስታደርጉ ምናልባት አይ እኔ ያን ያህል ኮንሲስታንት አይደለም ምትሉ ከሆነ that shows me ለራሳችሁ ክብር እንደሌላችሁ። ኢማጂን አድርጉ ተቀጥራችሁ የምትሰሩ ከሆነ አለቃ ስላለ ማናጀር ስላለ በሰዓታችሁ ትገባላችሁ፣ በሰዓታችሁ ትወጣላችሁ፣ ስራውን ታጠናቀቃላችሁ። ምንም ወለም ዘለም የሚባል ነገር የለም አይደለ? the same thing ህይወታችሁ ላይም ሲመጣ ልክ እንደዛ ነው ማለት ነው። ምን ማለት ነው? it means ልክ እንደዚህ ራሳችሁን accountable ብታደርጉ ለራሳችሁ መገዛት አለባችሁ ማለት ነው። at the end of the day ዞሮ ራሳችሁን ስለሆነ የምትጠቅሙት። ስለዚህ እነዚህ አሁን የነገርኳችሁ 5 ነገሮችን ለሚቀጥለው አመት ብታደርጓቸው ኮንሲስተንሲ ችግር የምን ዲሲፕሊን ቮካብላሪያችሁ ላይ ራሱ አይኖርም። because me I've seen it ለዛም ነው እየመከርኳችሁ ያለሁት። ስለዚህ ከዚህ በኋላ ምን ማድረግ እንዳለባችሁ ታውቃላችሁ። ምናልባት ከዚህም ደግሞ በላይ የምትፈልጉ ከሆነ እኔ one to one coaching or ደግሞ ግሩፕ ክላስ አለ። one to one coaching ኤኒ ታይም ላይ ሬጂስተር እንዳደረጋችሁ መጀመር እንችላለን። ግሩፕ ኮቺንግ ደግሞ ሁል ጊዜ ማክሲመም 5 በጣም ከሄደ 6 ሰዎችን ብቻ ነው የሚይዘው። ያንን የማደርግበት ሪዝን is because ምንም እንኳን ግሩፕ ኮቺንግ ቢሆን ለእያንዳንዳችሁ ስቲል ኬር ስለማደርግና እያንዳንዳችሁን ቼክ ማድረግ ስላለብኝ ነው። ስትበዙ 20 80 ስትሆኑ አይሆንም እንደዛ። ስለዚህ በአሁኑ 4ኛ ባቾቻችን አስመዝግበን ጨርሰናል። 5ኛ ባች ላይ መመዝገብ የምትፈልጉ ከሆነ ዌብሳይታችን ላይ አለ። አይ ኢዲዲያ እኔ አንቺን ነው ደግሞ በግል መፈልገው ካላችሁ ስቲል one to one ላይ ጆይን ማድረግ ትችላላችሁ። well hopefully 2019 ነው ሁላችንም መልካም አመት እንደምትሆን ተስፋ አደርጋለሁ። ኤኒዌይስ በሚቀጥለው ቪዲዮአችሁ አለው መልካም ጊዜ